የብልጽግና ፓርቲ በነገው ዕለት ዓመታዊ የሥራ አፈጻጸም ግምገማ መድረክ ያካሂዳል። ከግምገማ መድረኩ አስቀድሞ በዛሬው ዕለት የፓርቲው ከፍተኛ አመራሮች በአዲስ አበባ ከተማ እየተከናወኑ ያሉ የተቋማት ግንባታዎችን ተዘዋውረው ተመልክተዋል። አመራሮቹ በመዲናዋ በተለያዩ ክፍለ ከተሞች ተገንብተው ለአገልግሎት የበቁ የፓርቲውን ቅርንጫፍ ጽሕፈት ቤቶችና ሌሎች አደረጃጀቶችን ነው የጎበኙት። ዛሬ የሁሉም ክልል የፓርቲያችን አመራሮች የፌዴራል የብልጽግና ፓርቲ ምክትል ፕሬዚዳንቱም እና ሌሎች የዘርፍ አመራሮችም ዞሮ የጎበኙት አንደኛ ለኛ እንደ አቅም ነው፣ እንደኛ ማበረታቻ ነው፣ ኢነርጂ የሚሰጥ ነው። የቀሩ ስራዎቻችን ለመስራት ትልቅ ነገር ይፈጥራል። የሚሰጡ አስተያየቶችን ኢንፑቶችን ተጠቅመን በቀጣይ ማስፋት የምንችልባቸው ሁኔታዎች ይኖራል። ሌሎችም ከዚህ ልምድ በመውሰድ እንደ አገር ለመስራት የሚያስችልን ሁኔታ የምንፈጥርበት ሁኔታ ይፈጥራል ማለት ነው። በጉብኝቱ ወቅት የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ እንደገለጹት ጠንካራ መንግስትና ሀገር መገንባት የሚቻለው ዘላቂና ጠንካራ ተቋማትን መገንባት ሲቻል ነው ያሉት ሲሆን ፓርቲያቸው ለተቋማት ግንባታ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝና ይህ እንቅስቃሴ ተጠናክሮ እንደሚቀጥል አብራርተዋል። የብልጽግና ፓርቲ ጠንካራ ሀገር ነው መገንባት የሚፈልገው ለሁሉም ኢትዮጵያውያን የምትመች የበለጸገች የዳበረ ዴሞክራሲ ያለባት መልካም አስተዳደር የሰፈነባት ዘላቂ የሆነ አዎንታዊ ሰላም የሰፈነባት ሀገር ነው መገንባት የሚፈልገው። ጠንካራ ሀገር ለመገንባት ደግሞ ጠንካራ መንግስት ያስፈልጋል ብሎ ነው የሚያምነው። ጠንካራ መንግስት እንዲገነባ ደግሞ ጠንካራ መሪ ፓርቲ ያስፈልጋል። ጠንካራ መንግስት መገንባት ስንል በዋናነት የምንገነባው በጠንካራ ተቋማት ነው። ነፃ ገለልተኛ የሆኑ የተቋቋሙላቸውን ዓላማዎች በውጤታማነት የሚያሳኩ ተቋማትን መገንባት ያስፈልጋል። ጠንካራ ፓርቲ ለመገንባትም ጠንካራ የፓርቲ ተቋማት ያስፈልጋሉ የሚል እምነት አለን። በአዲስ አበባ የታየው የልማትና የተቋም ግንባታ ፓርቲው የጀመረውን ሀገራዊ ሪፎርምና የእድገት ጉዞ አጠናክሮ ለማስቀጠል ያለውን ቁርጠኝነት የሚያሳይ መሆኑም ተጠቁሟል። ጠንካራ ፓርቲ መገንባት ከፈለግን አንድ የሚያስፈልገን ጠንካራ ተቋማት ናቸው። ስለዚህ ጠንካራ ፓርቲ ጠንካራ ተቋማት ለመፍጠር ደግሞ አንደኛው የሚያስፈልገው ምቹ የስራ አካባቢ መፍጠር ነው። ፓርቲው በሰው ኃይል በአደረጃጀት በአሰራር ማዘመን ነው። ስለዚህ ዛሬ ያየነው ከዚህ በፊት በ90 ቀናት የተሰሩ ድንቅ የሆኑ የተቋማት ናቸው። ግራውንድ ፕላስ 4 ግራውንድ ፕላስ 3 ከዛም በላይ አንዳንድ ቦታ ቪላም የሆኑ በሂደት ያለ ሞኒተናል። መንግስትም ከባለድርሻ አካላት ፓርቲም ከአባላቱ ከድጋፎቹ ጋር አብሮ የፓርቲን አቅም መጠቀም ከቻለ ከዚህም በላይ መስራት እንደሚችል ያየንበት ሁኔታ ነው። ለመስሪያ ቦታ የሚሆኑ የስራ ቦታዎችን ማመቻቸት፣ የፖለቲካና የድርጅት ስራዎችን የምንሰራባቸውን ቢሮዎችን ለዚህ በሚመች መልኩ ማመቻቸት ነውና ከዛ አኳያ ካሉን 11 የአዲስ አበባ ክፍለ ከተማ መዋቅሮች ውስጥ 9ኙ አሁን ላይ የተሟላ ዘመኑን የዋጀ ለአሰራር ምቹ የሆነ የዘመነ ተቋም ተገንብቷል ማለት። ሁለቱ ክፍለ ከተሞች ደግሞ በሂደት ላይ ነው ያሉት። ይሄንን አጠናክሮ የሚቀጥሉበት ሁኔታ ይኖራል ማለት። የጠንካራ ፓርቲ ግንባታ መሰረቶች ጥራት ያለው ሀሳብ ነው። ጠንካራ አደረጃጀቶች መኖር ነው። ጥራት ያላቸው ብቃት ያላቸው አመራሮችና አባላት መኖር ነው። ውጤታማ የሆኑ ግልጸኝነትና ተጠያቂነትን የሚያሰፍኑ አሰራሮች የመኖር ጉዳይ ነው። ከዛም ባሻገር ተቋማቱ ለስራ ምቹ ሆነው ሰራተኞች የተጣለባቸውን ኃላፊነት በውጤታማነት የሚወጡበት ሁኔታ መፍጠር ያስፈልጋል። ከዚህ አንጻር ምቹ የስራ አካባቢ መፍጠር ትልቅ ትኩረት የሚሰጠው ነውና ከፓርቲ ተቋም ግንባታ አኳያም ልዩ ስፍራ ያለው ጉዳይ ነው። የብልጽግና ፓርቲ የነገውን ዓመታዊ የሥራ አፈጻጸም ግምገማ መድረክ የሚያካሄድ ሲሆን በግምገማውም ያለፈው ዓመት የፓርቲው ዋና ዋና ተግባራት እንዲሁም በቀጣይ አቅጣጫዎች ላይ በጥልቀት ይመክራል ተብሎ ይጠበቃል።